ደምና ቁርአን ውስጥ አለ የመርየም ልጅ ነው ይባላል። ኢሳም መልእክተኛ ነው አይደል? እኮ መሐመድም መልእክተኛ ነው። ኢሳ በእስልምና ለምንድን ነበር የመጣው ወደዚህ ዓለም? በእስልምና ነቢይ እንዲሆን መልእክተኛ እንዲሆን ራሱ ሲናገር ምን አለ? ኢሳ ወጀዐለኒ ነቢያ አለ። ነቢይ አድርጎ ልኮኛል አለ። ማለት ኢሳ ማን ነው? ነቢዩ መሐመድ መጥቶ ስለ እስልምና መንገድ ሊያስተምር ምናምን ነው አይደል የመጣው? ኢሳ ለምንድን ነበር የመጣው በእስልምና? እርሱም ልክ እንደ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከእርሳቸው በፊት መልእክተኛ ሆኖ ህዝቡን ሊያገለግል። ለዚህ ነው ራሱ ሲናገር እኔ ነቢይ አድርጎ አምላኬ አላህ ያለ። አንዴ ትጨርሽ ትቀጥያለሽ። ይቅርታ ቢኒ እንዳስጨርሰው። ቢኒ ያለህ አንዴ እባክሽ አንዴ ቢኒ ያለህ መቀጠል ትችላለህ። ኔትወርክ ያስቀጥልሃል። ቢኒ ያለህ ወይ? እሺ ከሌለ በቃ ይቀጥል። ከወርዷል መሰለኝ ኔትወርክ አስወርዶታል። እሺ ቀጣይ አሁን መቀጠል ትችላለሽ። ገስት ላይ ሰው አይታየኝም። እሺ መሐመድን ብቻ የምንከተለው ኢየሱስ ኢሳም ያለው ነገር አለ አይደል? ስለ እስልምና የተናገረው ወይም የእሱን መንገድ ለምን መከተል አልነበረብንም? አሁን የሚከተሉት እስልምና እምነቶች የምትከተሉት ነቢዩ መሐመድ ያስተማራችሁን ነው። ኢሳ ያስተማራችሁን ለምን አትከተሉትም? ሁለቱም ከአላህ የተላኩት አይደል? እንከተላለን። ይኸውልሽ የዒሳ ትምህርቶች በቁርአን ውስጥ ይገኛሉ። ልጥቀስልሽ። ለምሳሌ ምን ብሎ እንዳስተማረ ላሳይሽ እያወጣሁ። ዒሳ እንዲህ አለ፣ ክርስቶስ እንዲህ አለ ተብሎ የተነገረበትን ትምህርቶችን ላሳይሽ። ምን ይላል መሰለሽ? ምን አለ መሲሁ ዒሳ ሲናገር ምን አለ? ያ በኒ እስራኤል እኒ ረሱሉላህ ኢለይኩም አለ። እናንተ የእስራኤል ልጆች ሆይ እኔ ወደ እናንተ የተላኩኝ የአላህ መልእክተኛ ነኝ አለ። ሙሰድቀን ሊማ በይነ የደየ ሚነል ኪታብ ወሙበሽረን ቢረሱሊን የእቲ ሚን ባዕዲ እስሙሁ አሕመድ። አንደኛ ለእስራኤል ልጆች የተላከ መልእክተኛ መሆኑን ከተናገረ በኋላ ከእኔ በኋላ ነቢይ ይመጣላችኋል ስሙም ሙሐመድ ወይም አሕመድ የተባለ አለን። እሻልነው ኢሳን ተከተል ነው። ነቢ ስ ላ ሰለም እንደ ነቢይ ተቀበሉ አለ። ተቀበል ነው። ይሄን አንቺ ትቀበያለሽ? የዒሳን ትምህርት ነቢይ ሙሐመድ ከኔ በኋላ ይመጣል አለ። በቃ መቶ ይህን ብቻ ነው ያስተማረው። መቶ ይህን ቃል ብቻ ነው የተናገረው። አሁን ነቢዩ ሙሐመድ ስለ ሰላት ስለምና ስለ ሶላት ማስተምሯል። አላሳይሽ ነው ችግር የለውም። ዒሳ ምን አለ? ስለ ሶላት ሲናገር አስተምሯል። ሶላትን እሰግዳለሁ እያለ አስተምሯል ህዝቦች። ምን አለ መሰለሽ? ዒሳ ሲያስተምር ወአውሳኒ ቢሶላት አለ። አምላክ ያላህ ሶላትን እንድሰግድ አደራ ብሎኛል፣ እሰግዳለሁ ይል ነበር። ዘካን የሚሰጥ ልክልኛ ትምህርት ቁርአን ላይ ላሳይሽ። ቁርአን ላይ እንደሱ ተናግሯል። ላሳይሽ ላውጣና እያሳየው ሲሆን ሳይሻ ዒሳ ሶላት ይሰግድ ነበር፣ ይሰግድ ነበር። ከእኔ በኋላ ሙሐመድ የሚባል ነቢይ ይመጣል ብሎ ነበር። እኔ ነቢይ ነኝ ብሎ አስተምሯል። እኔ አላህ መልእክተኛ ነኝ ብሎ አስተምሯል። አላህን በብቸኝነት ተገዙ፣ የእኔም ጌታ ነው፣ እባካችሁ እርሱን ብቻ አምልኩ ብሎ አስተምሯል። ይሄ ሁሉ አሁን አውጥቼ ላሳይሽ ነው። እሺ ስለዚህ በኦርቶዶክስ ማለት በእኛ እምነት ያለው ኢየሱስ ክርስቶስ እና ኢሳ አንድ አይደሉም ማለት ነው። ይህን ነው እየነገር እንሄዳለን። ወደ ነዛዘሩ ደግሞ እንሄዳለን። ችግር አሁን ግን ይሄን ላሳይ ስላልሽ ላሳይሽ እኮ ቁርአን ላይ ላሳይሽና ወደ መጽሐፍ ቅዱስ መጀመሪያማ አሳየን እኮ ላሳይሽ። የዒሳን ትምህርት ለምን አትከተሉም ስላልሽን ጋብዝሽ። የዒሳን ትምህርቶች ለምሳሌ ምን አለ መሰለሽ? የሚቆራረጥ ከሆነ ንገሩ ልጆች። ያው እና ዒሳ እዚህ ቦታ ላይ ምን አለ? የመርየም ልጅ ዒሳም አለ
ይታያል። የመርየም ልጅ ዒሳ የእስራኤል ልጆች ሆይ እኔ ከተውራት ከበፊቴ ያለውን የማረጋግጥና ከኔ በኋላ የሚመጣውን መልእክተኛ ስሙ አሕመድ በሆነው የማበስራችሁ ስሆን ወደ እናንተ የተላኩኝ የአላህ መልእክተኛ ነኝ አለ። አይሻረን ምንድን ነኝ አለ? አንደኛ የአላህ መልእክተኛ ነኝ አለ። ሁለተኛ ምን አለ? ከእኔ በኋላ የሚመጣውን ነቢይ ወይንም መልእክተኛ ስሙ ሙሐመድ ወይም አሕመድ የተባለውን የማበስራቸው ነኝ፣ እርሱን አደራ ተከተሉ እያለ ነው። አየሽ፣ አንደኛ ይሄ ነው። ዒሳ ምን እንዳለ ሌላ ቦታ ላይ ደግሞ ላሳይሽ። እኔ ነቢይ ነኝ እያለ የተናገረበት ሶላትን ሰግዷል ወይ ስገዱ ብሏል ወይ? እሱንም ላሳይሽ ነው። ያውና የዒሳን ከህፃንነቱ ታሪኩን አላህ በማርያም በእናቱ ምዕራፍ የገለጸው የማርያም ምዕራፍ ይላል። ይታይሻል። ህፃኑም አለ ይላል ዒሳ ማለት ነው። እኔ የአላህ ባሪያ ነኝ አለ ዒሳ። ያሰላም መጽሐፍን ሰጥቶኛል፣ ነቢይም አድርጎኛል አለ። አየሽ፣ ነቢይ አድርጎኛል አምላክ አላህ ካለ በኋላ ሶላት ሲሰግድ ነበር ወይ ያልሽውንም ያውና እዚህ ጋር ሊመልስልሽ ነው። በየትኛውም ስፍራ በሆን ብሩክ አድርጎኛል አለ ዒሳ። በህይወትም እስካለሁ ሶላትን በመስገድ ዘካንም በመስጠት አዞኛል አለ። አየሽ፣ ምን አለ? ሶላትንም ዘካንም እንድሰጥ አዞኛል አለ። ቀጥሎ ምን አለ? ለእናቴም ታዛዥ አድርጎኛል፣ ቢተኛም አላደረገኝምም አለ። ከዚያ በኋላ ዒሳ ታዲያ ማንን አምልኩ ነው ያለው ለሚለው ጥያቄ ያውና ዒሳ አለ አላህን ጌታዬ ጌታችሁ ነውና እርሱን ብቻ ተገዙት አለ። አላሁ አክበር። ዒሳ ምን አለ? አላህን ጌታዬ ጌታችሁ ነውና ተገዙት፣ ይህ ቀጥተኛው መንገድ ነው አለ። አላሁ አክበር። ስለዚህ ዒሳ ዓለይሂ ሰላም የኔም ጌታ የእናንተም ጌታ እርሱ አላህ ነው፣ እርሱን ብቻ ተገዙት ብሎ ይሄዳል። ሶላትን ይሰግድ ነበር፣ ለዛ ለአንዱ አምላክ ለአላህ። ዘካን ይሰጥ ነበር፣ ነቢይ እንደሆነ አስተምሯል፣ መልእክተኛ እንደሆነ አስተማረ። እንዲሁም ከእኔ በኋላ የሚመጣ መልእክተኛ አለ፣ አደራ ሙሐመድን ተከተሉት ብሎ አስተምሯል። ሀይ እኮ ስለዚህ በእስልምና ያለው ኢሳና በኦርቶዶክስ ያለው ኢየሱስ ክርስቶስ አንድ አይደለም ማለት ነው። እዚህ ላይ ቁርአን ላይ ያለው ነገር መጽሐፍ ቅዱስ ላይ የለም አይደል? አላህን ጌታዬ ጌታኛ ለምሳሌ ሆነውና በገዙት ይህ ቀጥተኛው መንገድ ነው አለ። አንድ አምላክ አለ፣ እርሱን አምልኩት ብሎ ሄዷል ክርስቶስ። ላሳይሽ። ስለዚህ ዒሳ ዓለይሂ ሰላም የኔም ጌታ የእናንተ ጌታዎችም አምላክ እንዳለው አስተምሯል። ለምሳሌ እዚህ አምላክ እንዳለው አስተማረ፣ እዚያም ላይ አምላክ እንዳለው አስተምሯል። እዚህም ላይ የአምላክ ባሪያ ነው ይላል፣ መጽሐፍ ቅዱስም ላይ የአምላክ ባሪያ ነው ይላል። እዚህ ላይ የአምላክ መልእክተኛ ነው ይላል፣ መጽሐፍ ቅዱስም ላይ ኢየሱስ እኔ የአምላክ መልእክተኛ ነው ይብሏል። ላሳይሽ መጽሐፍ ቅዱስ ላይ እኔ ያው በእምነቴ ያን ያህል አላቅም ማለት ገና ነኝ፣ አልተማርኩም። ነገር ግን ማለት ነው የሆነ ሳዳምጥ ምናምን ከኔ በኋላ የሚመጡ ሀሰተኛ ነቢዮች አሉ ብሏል፣ በኦርቶዶክስ ማለት ነው። ቦታውን ምናምን አላቅም። እዚህ ጋር ደግሞ ከኔ በኋላ ነቢዩ መሐመድ ይመጣል አለ። እሺ ይህም በምን አየዋለሁ? በቃ ላስረዳሽ። ክርስቶስ እዚያ ቦታ ላይ ከኔ በኋላ ነቢይ አይመጣም ሳይሆን ሀሰተኛ ነቢያቶች ይመጣሉ ነው ያለው። ማለት ሀሰተኛ ነቢያቶች መባሉ አዲስ አይደለም። የቀደሙትም ነቢያቶች ሀሰተኛ ነቢያት እንዳለ እንደሚመጣ በየጊዜው ይናገሩ ነበር። ያ ማለት ግን ከእነርሱ በኋላ የመጡት እነ ሙሴ እነ ምናምን ሀሰተኛ ናቸው ማለት አይደለም። ነገር ግን ሀሰተኛውንና እውነተኛውን የምትለይበትን ሚዛን አስቀምጧል ክርስቶስ። ምን አለ መሰለሽ፣ እዛ ከኔ በኋላ የሚመጡ ነቢያት ሁሉ ሀሰተኛ ነቢያት ናቸው ቢል ሁሉም የሚለውን ቃል ቢያጠቃልል ኦኬ፣ ከሱ በኋላ የሚመጣው ሁሉ ሀሰተኛ ነው። ግን ክርስቶስ ምን መሰለሽ አለው፣ ሀሰተኛ ነቢያቶች ይመጣሉ ወደፊት ብሎ ተናግረዋል። ሀሰተኛና እውነተኛዎችን ግን የምትለዩባቸውን እውነተኞችንም በፍሬያቸው ታውቋቸዋላችሁ አለ። ገብቶሻል? ላሳይሽ። እሱ እንደሱ እንዳለ በፍሬያቸው ታውቋቸዋላችሁ። አሁን በፍሬያቸው ታውቋቸዋላችሁ አለ። ያ ማለት ከእርሱ በኋላ የሚመጣው መልእክተኛ እውነተኛነቱ መገለጫው በቃ ፍሬያማ ይሆናል እያለ እየገለጸ ነው። ታዲያ አላህ በቁርአን ላይ ይህንን የመሲሁን ንግግር ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እና ለእርሳቸው ተከታዮች ገልጾታል። ምን አለ? ሙሐመድ ሆይ በወንጌል ላይ በመሲሁ አንደበት ላይ ፍሬያማ ብዬ የገለጽኩት አንተን እና አንተን ተከታዮች ነው ይላል። ላሳይሽ ይህን ቃል እንደተናገረ ቁርአን ነው። አዎ እኮ አምላክ አላህ ሱብሓነሁ ወተዓላ ፍሬያማ አምላክ አላህ ሱብሓነሁ ወተዓላ ያ ትንቢት በክርስቶስ አንደበት የተገለጸው ትንቢት ፍሬያማ ይሆናል የተባለው ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እና ትውልዳቸውን እንደሆነ ይሄን በመሲሁ አንደበት ይሄንን ገልጫለሁኝ በአንተ በእርሱ አንደበት ላይ እያለ ይናገራል። በክርስቶስ አንደበት እኮ ይሄ ያለው ቁርአን ላይ ነው እንደዚህ የሚል በነቢዩ መሐመድ ነው የሚል በኦርቶዶክስ ላይ ያለ ማለት ይቀጣ በመጽሐፍ ቅዱስ ላይ ያለ
ከዚያ መሆን አይጠበቅበትም። ከዚያም አካልሽ አንቺ በሄድሽው አካሄድ ከሆነ እንሂድ። እዚያው ብቻ ከሆነ መቆም የምትፈልጊው አንቺ በዚያ ጥቅስ እምነትሽ ከክርስቶስ በኋላ ቢመጣ ነብይ ሁሉ ሐሰተኛ ነብይ ነው ብለሽ ነው አይደል የምታምኚው? እንደሱ ከሆነ ጳውሎስ ነብይ ነው አይደለም? ነው ሐሰተኛ ነው አይደለም? ከክርስቶስ በኋላ ነው የመጣው አይደለም? ኧረ ስለዚህ ከክርስቶስ በኋላ ሐሰተኛ ነብይ ነው የሚመጣው ሁሉ የሚለው ስህተት ገደል ገባ። እሱን ጥቅስ ማለት ነው። ምክንያቱም ከክርስቶስ በኋላ ነው ጳውሎስ የመጣው ነብይ ነው ብለሻል። ነብይ ከሆነ ደግሞ ሐሰተኛ ነብይ ናቸው ብለሽ እንዳለ ወስደሻል። ያስኬዳል? እሱ አያስኬድም። ግን ይኸውልሽ ምን አለ መሰለሽ፣ አንቺ እንደ እውነትን ከሆነ መረዳት የምትፈልጊው ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም የተገለጹበትን መገለጫ እንዳለ በመሲሁ አንደበት ላይ ሌላ ያሳይሽ። መሲሁ ከኔ በኋላ የሚመጣው ነብይ ብሎ ምሳሌዎችን አስቀምጧል። ተሻለ አይደለ? ለምሳሌ ከተናገረው መካከል አንደኛው እሱ ነው። እውነተኛውን ነብይ ግን በፍሬው ታውቁታላችሁ እያለ ይናገራል። ፍሬያማ የሆነ ዛፍ አለ አይደለ? ዛፍ አለ፣ ፍሬያማ የሚሆን አለ፣ ፍሬያማ የሆን አለ። ክርስቶስ ምን አለ? ነገር ግን እውነተኛውን በፍሬያማነቱ ታውቁታላችሁ እያለ ይናገራል። ታዲያ ነቢዩ ሰለላሁ ዐለይሂ ወሰለምን አላህ ሲገልጻቸው ፍሬያማ ብዬ ዛፉ በቃ እንደሚያፈራ ብዬ የገለጽኩት በመሲሁ አንደበት አንተን ነው ብሎ ቃል በቃል ይናገራል። እንደኛ ይሄ ነው ማየት እፈልጋለሁ። ሴክሽን ነው። ኦኬ፣ እሺ፣ አመሰግናለሁ ስለነበረን። ያው ጥያቄ ይሄ ነበር ማለት ሁለቱም ነብይ ከሆኑ ለምን የኢሳን አይከተሉም የሚል ነበር። አመሰግናለሁ። ሌላ መጨምርልሽ እንዳው ከዚህ ጋር በተያያዘ ማለት ነው። ክርስቶስ ከመሐመድ በኋላ ሌላ መልክተኛ መጥቶ አይመጣም። ነቢዩ ሰለላሁ ዐለይሂ ወሰለም ሲናገሩ ግን ከኔ በኋላ ሐሰተኛ ነቢይ ይመጣል ብቻ ሳይሆን ያሉት እኔ መደምደሚያውና መጨረሻው ነቢይ ነኝ አሉ። ክርስቶስ እንዲህ አላለም። ማንም መጽሐፍ ቅዱስ ላይ ከእርሳቸው በኋላ ማንም ነቢይ እንደማይመጣ አረጋግጠዋል። አላህም በቁርአን ላይ አረጋግጠዋል። አንተ ግን የነቢያቶች ሁሉ መደምደሚያ ነህ ብሎ አረጋገጠ። ከአንተ በኋላ አዲስ ነቢይ አልልክም ብሏል። ወላኪን ረሱሉላህ ወኻተመ ነቢይን አለ። አንተ ግን የእኔ አምላክ መልእክተኛና የነቢያቶች ሁሉ መጨረሻና መደምደሚያ ነህ አለ። አንዲትም ቦታ ላይ መጽሐፍ ቅዱስ ላይ ከነቢያቶች መካከል አንዱ ነቢይ ክርስቶስ የሚሆን ማንም እኔ የመጨረሻ ነቢይ ነኝ ከእኔ በኋላ ነቢይ አይነሳም ብሎ የተናገረ የለም። ገብቶሻል አይደል? አንደኛ እሱ ነው። ይሄ እንግዲህ የተናገሩት ማናቸው? ነቢ ሰለላሁ ዐለይሂ ወሰለም ቃል በቃል ሐዲስ ላይ አነ ኻተሙ ነቢይን አሉ። እኔ ነቢያት መደምደሚያና መጨረሻ ነኝ። ላ ነቢየ ባዕዲ አሉ። ከእኔ በኋላ ነቢይ የለም አሉ። ኩሉሁም ከዛቡን አሉ። ሁሉም ከእኔ በኋላ ነቢይ ነኝ ብለው የሚነሱ ሐሰተኞች ናቸው ብለው ተናገሩ። ሁሉም ልብ በይ። ክርስቶስ ግን ሁሉም ሐሰተኛ ናቸው አላለም። ሐሰተኛ ነቢያት ይነሳሉ ብቻ ነው ያለው ክርስቶስ። እውነተኛውን ግን በፍሬው ታውቁታላችሁ አለ። ስለዚህ አንድ እውነተኛ ነቢይ እንደሚመጣ እየተናገረ ነው። ያንንም ፍሬያማ የሚሆን ብሎ ገልጾታል በአንደበቱ። አላህ በቁርአን ላይ ነቢዩ ሙሐመድ ሆይ በወንጌል ላይ ፍሬያማ ብዬ የገለጽኩት አንተንና ትውልድህን ነው ብሎ ቃል በቃል ተናገረ። የተሻለ ነው ያ እሺ ጳውሎስ ነቢይ ክፈትና ማስረጃ ስጠን። ጳውሎስ ነቢይ ለመሆኑ ማስረጃ ስጠን። አንዴ ተረጋጋ። እሰጥሃለሁ። ጳውሎስ ነቢይ ነው አይደለም? ነቢይ አይደለም፣ ሐዋርያ ነው። ነቢይ ከክርስቶስ በኋላ የለም አይደለ? ከክርስቶስ በኋላ ሲጀመር ክርስቶስ ራሱ ነቢይ አይደለም። ነቢይ ነኝ ኢየሱስ ክርስቶስ ሲጀመር፣ ቆይ መጽሐፍ ቅዱስ ክፈትና የመጀመሪያው ጥያቄ ኢየሱስ ክርስቶስ ነቢይ ነኝ ያለበትን አንድ ክፍል ስጠኝ። የመጀመሪያው። ሁለተኛ ቆይ ቀስመሽ ያለው አንተን ረጋ በል። ቆይ አንድ ማስረጃ ስጠን እኮ ነው ያለው። ማስረጃ ስጠኝ። እሺ ስጠኝ። ይኸው ምን ታደርግልሃለሁ? ስጠኝ። ወይ ቤቷ እንዳታደርግ ቀስ በል እንጂ ምን ሆና ነው? ወንድ ልጅ አይደለ እንዴ? እሷ በለጠች እኮ። እሷ ረጋ ብላ ወራች። ወንድ ልጅ ነው። አንተ ረጋ በል ትንሽ። ምን አለ ቀደም ሲገባ ጊዜ ልጁ ከመጀመሪያው ከገባ እንድናነሳ ዘንድ ነው፣ እንድንረዳዳ፣ እንድንግባባ ገብተዋል። ጳውሎስ ነቢይ አይደለም ማለት ገብታችኋል አይደል? ስለዚህ ጳውሎስ ነቢይ አይደለም። ነቢይ ነው ተብሎ የተገለጸበትን አንድ ጥቅስ ስጠኛል። እሺ ከክርስቶስ በኋላ ይሄንን አሳያለሁ። ከክርስቶስ በኋላ የሚመጣ ነቢይ ነው ተብሎ የተገለጸ ካለ ሐሰተኛ ነቢይ ነው ማለት ነው አይደለ? በዚህ ተስማምተናል። ክርስቶስ ከዚህ በኋላ አንኛ ቆይ ስማኛ፣ ይኸውልህ እንደዚህ ነህ እያልክ ለማስፈራራት አትሞክር። የመጀመሪያው ጳውሎስ ነቢይ የሆነበትን ቆይ እኔ ላውራ፣ ደግሞ እድስተኛ እኔ ላውራ። አንደኛ
እየሰማኝ ነው። አንደኛው ጳውሎስ የትኛውም የመጽሐፍ ቅዱስ ክፍል ላይ ከሐዋርያ ውጭ እኔ ነቢይ ነኝ ያለበትን አንድ ክፍል ትሰጠኛለህ። ሲቀጥል ኢየሱስ ክርስቶስ እራሱ ነቢይ አይደለም። ሁለቱንም ስጠኝ ብያለሁ። ሲጀመር ኢየሱስ ክርስቶስን እኛ ነቢይ ነው ብለን ራሱ አናምንም። ኢየሱስ ክርስቶስ ነቢይ ራሱ አይደለም፣ አምላክ ነው። ኦኬ ነቢይ ነኝ ያለበትን አንድ ክፍል ራሱ አትሰጠኝም። ረጋበልሽ። ስለዚህ መጽሐፍ ቅዱስ ላይ ጳውሎስ ነቢይ እንደሆነ ካመጣሁኝ ሀሰተኛ ነቢይ ነው ማለት ነው አይደለ? ግለጠው ነው ጳውሎስ። ግባ አሳየኝ። እስማማለሁ። አሳየኝ፣ ግባ አሳየኝ። እና አንብበው እዚህ ጋር ያ እና ከቁጥር 1 ጀምረህ አንብበው። ድምፅህን ከፍ አድርገው። በአንጾኪያ ባለች ቤተክርስቲያን ቆይ ተረጋጋ፣ እያነበብኩልህ እኮ ነው። በአንጾኪያም ባለችው ቤተክርስቲያን ነቢያትና መምህራን ነበሩ። እነርሱም በርናባስ፣ ኔጌር የተባለው ስምዖንም፣ የቀርሜሎስም የአራተኛው ክፍል ገዥ ሄሮድስም፣ ባለሟል ምናሄ፣ ሳውልም ነበሩ። እነዚህ ጌታን ሲያመልኩና ቀስበል ሳውል ማን ነው? በአራት ነጥብ አደረገለህ። ሳውል ማን ነው? መምህራን ቆይ አትቀላቅል እንጂ ክርስቲያን ጋር ሳውል ማን ነው? አትቀላቅል። መምህራንና ነቢያት ነው የሚለው። ነቢያትና መምህር ነው። አትቅጠፍ። ነቢያት ቆይ አታዳምጠ የምንሆነ ነው? ተንቀለቀልኩ። በአንጾኪያን ባለችው ቤተ ክርስቲያን ነቢያትና መምህራን ነበሩ አለ። ማናቸው እነዚህ ነቢያትና መምህራን? እነርሱም ብሎ ያውና ሳውልን ጠቀሰው መጨረሻ ላይ። ያው ሳውል ማን ነው? ጳውሎስ ነው አይደለም? ሳውልን ነቢይ ብሎ አልጠቀሰው፣ መምህራን ብሎ ነው የጠቀሰው። ነቢይ ነኝ ያለበት እየቀጠፍክ እንደሆነ እኮ ታውቀዋለህ፣ እየተመረዳክ እንደሆነ እኮ ታውቀዋለህ። እንደተያዝክ ስላወክ ነው ያለው። መምህራን ብሎ ጳውሎስ ብለህ ነበር ያልከው። ጳውሎስ ስሙ ተቀይሯል ወይስ አልተቀየረም? የሐዋርያት ሥራ ምዕራፍ 13 ላይ የጳውሎስ ስም ተቀይሯል ወይስ አልተቀየረም? አታዳምጥም አንዴ አዳምጥ። የማይመስል ነገር ስታወራ ስንት ሰዓት ሁሉ ሰማን። ማስረጃ ሰጠኝ። መምህራን የተባሉት መምህራን የተባሉት እነማን ናቸው? ቶሎ መልስ። እሺ ረጋ በል። ይኸውልህ መምህራን የተባሉት እነማን ናቸው? አታዳምጥም? ጠየቅህ አይደለ? አዳምጥ፣ ረጋ በል። ወንድ ልጅ ነህ። እሺ ወንድ ልጅ ነህ። ወንድ ልጅ መሆኔን አንተ ማረጋገጥ አይጠበቅብህም። ሌላ ፖለቲካ መልሱ ላይ ሂድ፣ ፎከስ አድርግና ቀጥል። በአንጾኪያ ባለችው ቤተክርስቲያን ምኖች ነበሩ ይላል? ነቢያትና መምህራን ነበሩ አለ። ማናቸው እነዚህ ነቢያትና መምህራን? ንገረን። ሲጀመር እዚህ ውስጥ ከገለጽከ ሰዎች አንድ ነቢይ የሚል እና ያውና ነቢያት እያለ ነቢይ የለም ብሎ ካደ ኖ ካዲያ ምናምን ብለህ ፖለቲካ ትስራ ያልከው ገብተዋል። በደንብ ገብተዋል። በአንጾኪያ ባለችው ጣልቃ አትግባ። ሳወራ ተረጋጋ እንጂ ተረጋጋ። ላውራ እንዴ? ላውራበት ተረጋግቻለሁ። የምጠይቀህን መልስ። ምንም ማድረግ አይቻልም። ወላሂ ቃል በቃል አሳያሁ። ተዚህ ቦታ ላይ ቀጥዬ ላንብብ። ውሸትህን ላጋለጥ ስለገባው ሚዩት እንዳታደርገኝ። ውሸታም እንደሆንክ ስለማውቅ በስነ ስርዓት ታወራለህ። ላውራ እኮ ላውራ። ሚዩት አታድርገኝ። ሚዩት እንዳታደርገኝ። አብሽር፣ አውራሽ እንዳታወራ፣ ጣልቃ እንዳትገባ። በአንጾኪያን ባለች ቤተክርስቲያን ነቢያትና መምህራን ነበሩ። እነርሱም በርናባስ፣ ጌኔር የተባለው ስምዖንም፣ የቀሬናው ሉኪዮስም፣ የአራተኛው ክፍል ገዢ የሄሮድስ ምናሄ፣ ሳውልም ነበሩ ይላል። ሳውልም ነበሩ። እሺ ከዚህ ውስጥ መምህራን የተባሉት እነማን ናቸው? አሁን የምጠይቀህ እኔ ነኝ። መጽሐፉ ያንተ ስለሆነ መምህራን የተባሉት እነማን ናቸው? አንተ ራስህ አንብበህ አትጠይቅም። ቆይ አዳምጠህ። በአንጾኪያ ባለችው ቤተ ክርስቲያን ነቢያትና መምህራን ነበሩ ይላል። ምንና ምን ነበሩ? ነቢያትና መምህራን። ማን ናቸው እነዚህ? ጳውሎስ አለበት ከእነሱ መካከል። እነዚህ ነቢያት ማን ናቸው? እዚህ ነቢያት ብለህ የጠቀሰው ማን ነው? መልስ። ነቢያት ያለው ማንን ነው? ማንን ነው ነቢያት ያለው? እነዚህ የተዘረዘራቸው ሄሎ፣ ይቅርታ መልስ። እዚህ ጋር መምህራን የተባሉ መምህራን ከተባሉት ውስጥ እነማን ናቸው መምህራን የነበሩት?
አንተ መጽሐፉ የኔ ነው አብራራለሁ ስትለን ነበር። ያዙ ይልቀቁኛል ቃል አብራራ። ስለዚህ እኔ እንዳብራራ ከሆነ የፈለገው ቆይ ተረጋጋ። እኔ እንዳብራራ ከሆነ የፈለገው በአንጾኪያ ባለች ቤተክርስቲያን ነቢያትና መምህራን ነበሩ። ቆይ ስለዚህ ነቢያትም ነበሩ መምህራንም ነበሩ ማለት ነው። እሺ ማናቸው እነዚህ ነቢያት? ስለዚህ ከየትኛውም የጳውሎስ መልእክታት ውስጥ ሄደን ስንመለከት አንድም ቦታ ላይ ጳውሎስ እኔ ነብይ ነኝ አንድ ክፍል የለም። ቆይ ላስረዳ። ሚዩት አድርግ። ጣልቃ እንዳትገባ ሚዩት አድርግ። ለመጨረሻ ጊዜ መልስ እንድትመልስ እየጠየቅኩህ ነው። እኮ እንደመመልስ ስለምታውቅ ነው 10 ጣልቃ እየገባህ የምታቋርጠኝ። ስለዚህ ሚዩት አድርግና አላወራበት። በቃ በእስልምና አፍረህ አስወርደኝ። በእስልምና አፍረህ ነው እየዋሸ ወንድ ልጅ ነህ አትበል። መልሳለሁ እሱ ቢናገር እኮ ሊናገር እየገባ እኮ ነው። በአንተ እሱ ሊያወራ እኮ አንዴ አስገባውና ያውራ አውራ ማለት ተረዳ፣ እርስ በርስ ተግባቡ። እሱ ጋርም እውነት ሊሆን ይችላል፣ አንተ ጋርም እውነት ሊሆን ይችላል እኮ። ሊያወራ ሲል አንተ እያዳመጥኩኝ ነበር። ለዛ እየበራ እኮ ነው፣ እየሰማነው እኮ ነው። ጤነኛ አይደለች እንዴ? አውራል። ያው እዚህ ቦታ ላይ ነቢያት ያለው ማንን ነው ስለው ጊዜ በቃ አልናገርም እኮ። ሊያስረዳ ሲል እኮ ነው አንተ የምፈጣጥነው አይደል? እንደሚያስረዳው እየሰማነው ነበር እኮ። ሸጌቶ ብሎነሽ እኮ አንተ በማል እየገባ ነበር እሱ። እስቲ አሁን ስጣውና ያውራ። አልገባሁም። ይኸውልሽ አዳምጪ። አልገባሁም። አዳምጪ። እያወራ እየሰማሽው አይደል እንዴ? በስነ ስርዓት ተናገር እባክህ መልስ እያልን ነው። ሊመልስ አልፈለግም። እዚህ ቦታ ላይ አምጣልኝ ማስረጃ አለን ያመጣሁለት። በአንጾኪያም ባለችው ቤተክርስቲያን ነቢያቶች አዳምጪ፣ ረጋ በይ በፈጠረሽ በፈጣሪ ስም። በዚህ ቦታ ላይ ምን አለ? በአንጾኪያ ባለችው ቤተክርስቲያን ነቢያትና መምህራኖች ነበሩ፣ እነርሱም ጳውሎስ ብሎ ጳውሎስን አካትተው። አይ እዚህ ቦታ ላይ ነቢይ ያለንም በቃ ነው። መጽሐፉ ግን ነቢያቶች ብሎ ዘረዘራቸው። እነርሱም ብሎ ጠቀሰልሽ። እነርሱም እያለ ያለው ነቢያቶችን ነው። ነቢያቶችና መምህራኖች ናቸው ብሎ ጠቀሳቸው። መጽሐፉ ታነዳለሽ ነው። ይኸው አንብቤዋለሁ እኮ እኔ አንብቤዋለሁ። እሱ ግን ሊያስረዳክ ነበር አይደል? ምንድን ነው የሚያስረዳው ነገር እና እኔ ምን አውቃለሁ? አሰማሁም እንዴ እሱን እኮ እንስማውና ስለምችል መሰለኝ ገራችን አንብባል። በትክክል አታወራም እንደ አንተ ራሱ እኮ ሊያስረዳክ ሲል አስወረድኩ። ለምን እንዲያስረዳ እድል ሰጠነው። ብዙ ጊዜ አላንቺም 50ኛ ጊዜ ላስረዳሽ አስረዳና ወጣንለት ማስረጃ ሳይ ነብይ እንደተባለ አለ። ያው ነቢያቶች ብሎ መጽሐፉ ገለጻቸው፣ ዘረዘራቸው። ሮች አለ በኔ ላይ ፖለቲካ ስተስራ ክርስቲያን ነው ፊት የቆመው ምናምን ማለት ጀመረ። አኺ መጣልህ እዚህ ማስረጃ ነቢያቶች ናቸው ብሎ ዘረዘራቸው መጽሐፉ። እሺ ነቢያት የተባሉት እዚህ ቦታ ላይ ማን ናቸው? ስለ በቃ እናገርም ምን ይሻላል? ነቢያቶች ናቸው ብሎ ዘረዘራቸው። ስለዚህ ከክርስቶስ በኋላ ነቢያት አለ ብላችሁ ተቀበሉ። አይ አንቀበልም ካላቸው እነ ጳውሎስ ሁሉ ሐሰተኛ ሊሆኑ ነው ማለት ነው። ምክንያቱም በአንጾኪያ ባለችው ቤተክርስቲያናት ያሉ ነቢያቶች ብሎ ገለጻቸው፣ ዘረዘራቸው። ይሄ ነው። እሺ ጥያቄ ያለው ካለ ገብቶ ጠይቅ ይችላል። ማውራት ቢፈልግ በዚህ ጥቅስ ላይ ቢፈልግ ይችላል፣ ማውራት ይችላል። ግን በስነ ስርዓት እሺ፣ በስነ ስርዓት ታወራላችሁ። እሺ ኮሜንት ላይ አላህና መልክተኛ የሚሳደቡ ክርስቲያኖች ካሉ ቢዮት አድርጓቸው። ከየት እንደምትኖር አላውቅም። መሳደብ እንትን መፍትሄ ሊሆን አይችልም። እሺ ቅዱሳን፣ እሺ ጥያቄ ያለው ካለ ገብቶ ሊሆን ይችላል። አስገባ፣ በተራ መግባት ትችላላችሁ። ክርስቲያኑ ከፊቴ ይቆማል አለ። እሺ አድሚኖች የላቸውም፣ በተራ አስገባቸው። ጥያቄ ያለው ክርስቲያን ካለ 3 ቁጥር ይችላል። እሺ ክርስቲያን አለ። ሰላም ሙሶ፣ ሰላም እንዴት ነህ? አለሁ እግዚአብሔር ይመስገን። እሺ ጥያቄ አለ? አይ ጥያቄ ሳይሆን ከስር እያዳመኩ ነበረ። ምነው ረጋ ብላችሁ ሀሳብ ብትለዋወጡ አይሻልም? አንተ ከምትባባሉ እንዳሳብ። እሺ አሁን እሱ ሄደ። አንተ ማውራት የምትፈልገው ነገር አለ? ትቀጥላለህ ወይንስ አትቀጥልም?
ወይስ በጀመረው የምትፈልገው ጠይቅ፣ ወይ እኛን ጠይቀህ ምረጥ። አሁን አንተ ነህ ያለኸው፣ እሱ አይደለም። ታወራለህ። አይ ሊመጣ ይመጣል። እኔ እንዲህ አስገባውና ይመጣል። አይ አስገባሽ፣ ችግር የለውም። ግን በስነ ስርዓት ረጋ ብለህ አውራ በለው። ከፊት ያለው ክርስቲያን ነው እንትን ነው ፖለቲካ ስራ ምናምን ሳውጣል ያለ ጥቅስ ይወጣለታል። በዚያ ላይ አስረዳ ቀስ ብለህ ነው የተባለው። በጣም አይደለም። እኔ ካላስረዳሁኝ ያለ ጥቅስ በሰጠም ነቢያት ናቸው የሚለውን አሳየኝ አለ። ነቢያት እንደሆነ አመጣሁለት። በዚህ ላይ ማስረዳት የሚፈልገው ነገር ካለ አይ እነዚህ ነቢያት አይደሉም ብሎ ከሸመጠጠ ችግር የለውም። ይወጣል አይደለ? ነቢይ ናቸው ካለ ጳውሎስ እናንተ መሀል ያለው ነገር አለመደማመጥ ነው። እሱም እዛ ሲናገር አንተም ይሄን ስትናገር በዚህ መሀል ሰዓት እንጂ የምትበሉት ምንም ትቀጥላለህ። አንተ ክርስቲያን ነህ አይደለ? በሀገራችን ላይ ለምን ክርስቲያን ሆንክ? እግዚአብሔር ክርስቲያን ሆን ብሎ አዞሃል መጽሐፍ ቅዱስ ላይ ወይንስ በራስህ ደስ ስላለህ ነው ክርስቲያን? ደስ ስላለኝ ነው እንጂ እግዚአብሔር አላዘዘህም ክርስቲያን ሆን ብሎ። እስኪ ያላዘዘበትን ማስረጃ ሰጠኛለህ? አዟል ካለ ሰውየው ያዘዘበትን የታዘዘበትን ማስረጃ እሱ ነው የሚያመጣው። እኔ ለምሳሌ ሙስሊም ለመሆን አምላክ አላህ ሙስሊም ሆን ብሎ ስላዘዘኝ ነው። ነገር ግን አንተን ክርስቲያን ሆን ብሎ አዘዋል ወይ መጽሐፍ ቅዱስ ላይ? ወይንም ክርስትና ሃይማኖትን ተከተል ብሎ አዘዋል ወይ መጽሐፍ ቅዱስ ላይ? አይ አላዘዘህም አልከኝ እኮ ቀድመህ። አላዘዘህም ስትለኝ ደግሞ ማሳይ ጥያቄን የተጠየቀው አዞህ ነው ክርስቲያን ሆንከው ወይንስ በራስህ ደስ ስላለህ ነው ያልኩህ። አትዋሽ። ስለዚህ እግዚአብሔር አዞህ ከሆነ አዋዞኝ ነው በል። አይ አላዘዘኝም ግን ዝም ብዬ ነው ደስ እኔ ራሱ እኮ ድጋሜ እያዋሸኝ ነው። አላዘዘህም አልከኝ። እስቲ ያላዘዘበትን ስልክ አትዋሽ አትዋሽ ምናምን ለምን ትላለህ? ፈጣሪ እየሰማሁ ነው። ሁላቸውም በዚህ እኮ ጥያቄን የተጠየቀው ክርስቲያን ነህ ወይ አልኩህ። አዎ ክርስቲያን ነኝ አልክ። ለምን ክርስቲያን ሆንክ? እግዚአብሔር አዞህ ነው ክርስቲያን ሆንከው ወይንስ በራስህ ደስ ስላለህ ነው ክርስቲያን ሆንከው ተብለህ ጥያቄን የተጠየቀው? አይ እኔ ደስ ስላለህ ነው ስልህ ከዛ አንተ ምን እንደ እንግዳውንስ እንደሱ ከሆነ እግዚአብሔር ሳያዝህ ነው ወይ ክርስቲያን የሆንከው አልኩህ። አሁን ቀጥል። ይኸውልህ ደስ ብሎ ነው ስልህ፣ እሺ እግዚአብሔር ክርስቲያን ሁን ብሏል አላለም መጽሐፍ ቅዱስ ላይ? ብሏል። ማስረጃውን አጠገቤ የለም። አንድ ስልክ በዚች ብቻ ነው የገባሁት። እኔ ሌላ ስልክ አለ የመጽሐፍ ቅዱስ 81 አሐዱ ኦርቶዶክስ ና አወጣልሃለሁ እሱ ወይም 66 አወጣልሃለሁ። የት ጋር ነው እግዚአብሔር ክርስቲያን ሆኖ ያለው? ቆይ አንዴ እንደዚህ ማስታወሳትም አንዴ ላውጣ። አይሽ አውጣ። ሌላ ክርስቲያን ካለ እስከዛ መቀጠል ይችላል። አድሚኖች ካላቸው አስገባቸው። እሺ ክርስቲያን አለ? አሎ አትስማዑን ከላሚ ወላ? እሺ አድሚን የለም እዚህ ቤት? እዚህ ቤት አድሚን የለም? እግዚአብሔር ክርስትና ሃይማኖትን ተከተሉ ያለበት ቦታ ካለ ወይንም ክርስትና ሃይማኖት ትክክለኛው ሃይማኖት ነው ያለበት ቦታ ካለ ወላሂ እኔ ቲክቶክ ለቀቄ እወጣለሁ። በቃ ወረበል ካባ ሁለተኛ ቲክቶክ አይደለም። ቲክቶክ ከየት ልወጣለሁ? በላች ከኢትዮጵያ ልወጣለሁ። አንድ ቦታ ላይ እግዚአብሔር ክርስትና ሃይማኖትን ተከተሉ ያለበት ቦታ የለም። እኔ ከፈል ከዚህ ዓለም ሁሉ እወጣለሁ። ችግር የለውም። ብቻ አንተ ማስረጃ ነው አምጣ። የቱ ጋር ነው እግዚአብሔር ትክክለኛው ሃይማኖት ክርስትና ሃይማኖት ነው ያለበት? በል አሁን ወደ አንተ ማስረጃ ነው አምጣ። እወጣለሁ። ችግር የለውም። አምጣ። አሁን አሳየን ማስረጃ። እሺ ጥያቄ ያለው ካለ መቀጠል ይችላል። ሰላም አለይኩም ወረህመቱላሂ ወበረካቱ።
ወአለይኩም ሰላም ወረሕመቱላሂ ወበረካቱህ። በእስልምና አለ ወይ? አዎ በደንብ አለ። አላህ ቃል በቃል ሙስሊሞች ሁኑ ብሎ አዘውናል። እንዲሁም እስልምና ትክክለኛ ቀጥተኛው ሃይማኖት እስልምና ሃይማኖት ብቻ ነው ብሎ አዘውናል፣ ነግሮናል። ያሳያችሁ ላውጣላችሁ። አላህ ምን እንዳለ ተመልከቱ። ከእኔ ከአላህ ዘንድ ጌታ አድርጌ እህት አንድ ቀጥተኛ ሃይማኖት እስልምና ሃይማኖት ነው ብሎ የነገረብንን ቦታ ላሳያችሁ። ሙስሊሞች ናቸው እንጂ እንዳትሞቱ ይለናል ቃል በቃል ራሱ። እዚህ ጋር 19 ላይ ተመልከቱ። አላህ ዘንድ የተወደደ ሃይማኖት እስላም ብቻ ነው ብሎ ቃል በቃል ራሱ አላህ ይናገራል። ልክ እንዲሁ አደራ ሙስሊሞች ናቸው እንጂ እንዳትሞቱ እያለ ያዘናል። እሱን ደግሞ ላሳያችሁ 102 ያው አምላክ አላህ ስብሐነ ወተዓላ ራሱ ምን አለ? እናንተ ያመናችሁ ወይ አላህን ተገቢውን መጠንቀቅን ተጠንቀቁት፣ እናንተ ሙስሊሞች ሆናችሁ እንጂ አትሞቱ። ያው እናንተ ሙስሊሞች ሆናችሁ እንጂ አትሞቱ እያለ አላህ ስብሐነ ወተዓላ ይናገራል። ስለዚህ አምላክ አላህ ስብሐነ ወተዓላ ራሱ የደነገገልን ሃይማኖት ነው ማለት ነው። ራሱ ሙስሊሞች ሆኑ ብሎ አዞን። እስልምና ትክክለኛ ሃይማኖት እርሱ ብቻ ነው ብሎ ነግሮ ነው። ነቢያቶች ራሱ ብታያቸው ላሳያቸው ይችላለሁ። ያዕቆብ ቃል በቃል አደራ ሙስሊሞች ሆኑ እያለ ያዛቸዋል። ወጣ እንደ ልጁ አለ ገስት ላይ ሰው አይታየኝም። ፈርታ ነው ወይም አታስገባኝ ላ ኢየሱስ ነው የሚፈራው። ኢየሱስ እንደሚፈራው ላሳየህ መጽሐፍ ቅዱስ ላይ በጣም በርካታ ቦታ ላይ እኔማ አልፈራም ያው አለ ኢየሱስ ይፈራል ይላል መጽሐፍ ቅዱስ ላይ ግን ላሳይ ከፈለግ እግዚአብሔር እንዴት አመሽ? ደህና አልሐምዱሊላህ። ኢየሱስ ይፈራል አይፈራም? እስኪ ንገራቸው። አንድ ይሄን እውነት አፈንዳው ለዚህ ክርስቲያን እታች ላሉ ልጆች ይፈራል በላቸው። ኢየሱስ ይፈራል አይፈራም? አንድ ጥቅስ እያስክለም የምትከራከሩ አንተ ኢየሱስ ፈራ የሚለው ለምንድን የምትከራከሩ? ብቻ አይደለም እሺ፣ ሁለት ያደርገዋለሁ። ችግር የለም። አንድ ጥቅስ ይዘህ ትከራከራለህ። በቃ ሰምቻለሁ። ከአንድ ጥቅስ በላይ ያሳያለሁ። ግን አንተ አንዴ ኢየሱስ ይፈራል ብለህ ንገራቸው። አንዴ እውነትን የመመስከር ቀን ዛሬ ነው። በቃ ንገራቸው። በሰውነቱ ይፈራል። ማንን ነው የሚፈራው? አምላክ አይደል እንዴ? ሰው ስለሆነ ይፈራል። ማንን ነው የሚፈራው? አምላኩን ነው የሚፈራው እኮ። በሰውነቱ እኮ አልኩ። በሰውነቱ በመለኮቱ አይደለም የሚፈራው። ማንን ነው የሚፈራው? ማንን? አምላኩን ነው ወይ? ኖ አይደለም። እስኪ ፈራ የምልበትን እንትን አንተ አሳይኝ። ጥቅስ የፈራበትን ካለ ንገር። ከዛ እግዚአብሔርን በጣም ይፈራዋል። አሳይኝ። አሳያለሁ። እግዚአብሔርን በጣም ይፈራው ነበር ኢየሱስ ክርስቶስ ነው። ላሳያቸው ማስረጃ አንድ ጥቅስ ብቻ አይደለም ማሳየህ፣ ብዙ ጥቅስ ነው። አንዴ መጀመሪያውን ላሳየህ። አንዴ ልጆች ሚዩት አድርጉ። እሺ ያው እነዚህ ጋር አንብበው። ከሰማይ መጥቶ የሚያበረታ መልአክ ታየው፣ በፍርሃትም ሲጣጣር አጽንቶ ይጸልይ ነበር። ወዙም በምድር ላይ እንደሚወርድ እንደ ደም ነጠብጣብ ነበረ ይላል። በፍርሃት ሲጣጣር አጽንቶ ይጸልይ ነበር። ያ ኢየሱስ ክርስቶስ ይፈራ ነበር። ምን ትላለህ? ይጸልይ ነበር። ጭራሽ ወደ አምላኩ በፍርሃት አለ። ይፈራ ነበር። አየኸው? አየኸው? አሎ ሌላ መጨመርልህ አልበቃ? ክርስቶስ በጣም አምላኩን ይፈራው ነበር። ቃል በቃል ሌላ ቦታ ለስተህ እግዚአብሔርን ይፈራዋል የሚል ለእግዚአብሔር ይገዛል ሁላ ለአብ ማስረጃ ስትህ
እኛም ደንግጠናል። አምላክ ነው ብለውን ሲያበቁ ሂደን መጽሐፉ ላይ ስናየው አምላኩን የሚፈራ ሰው ሆኖ አገኘ ነው። አምላክ ነው ብለውን ሲያበቁ መጽሐፉ ላይ ስንሄድ አምላኩን የሚፈራ ሰው ሆኖ አገኘ ነው። እኔ አምላኬን እፈራለሁ ቃል በቃል ያው በፍርሃትም ሲጣጣር አጽብቆ ይጸልይ ነበር። በጣም ይጸልይ ነበር ወደ አምላኩ። እኔ ሰው ነኝ አለ ቃል በቃል ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ እኔ ከእግዚአብሔር የሰማሁትን የምናገር ሰው ነኝ ፍቱኝ አለ። በቃ ሰው ነኝ። ከማን ሰምቶ የሚናገር? ከእግዚአብሔር የሰማሁትን እውነት የምነግራችሁ ሰው ነኝ አለ። በጣም ይፈራው ነበር እና ይሄን ይመስላል። ምን ትላለህ እኮ? ሁለተኛውን አሳይኝ። ሁለተኛ አሳያለሁ አልከኝ። ሁለተኛውንም ላሳየሽ፣ ችግር የለም። ያው ላሳያችሁ። ያውና ምን ይላል እዚህ ቦታ ላይ ቁጥር 7 ላይ እርሱም ኢየሱስ ክርስቶስ በስጋ ወራት ከሞት ሊያድነው ወደሚችል ከብርቱ ጩኸትና ከእንባ ጋር ጸሎትንና ምልጃን አቀረበ። እግዚአብሔርንም ስለ መፍራቱ ተሰማለት። እግዚአብሔርን በጣም ይፈራው ነበር። ማንን ስለ መፍራቱ? እግዚአብሔርን ስለ መፍራቱ ተሰማለት ይለናል። እዚህ እግዚአብሔርን በጣም ይፈራው ነበር። ያው ይህን ይመስላል። ስለዚህ ክርስቶስ እንደማናችንም አምላኩን የሚፈራ ሰው ነው። እሺ ጥያቄሽ ምንድን ነው? ጥያቄ ያለሁት የአረብ ሀገር ነው እና ቁርአን እቀራለሁኝ። ግሩፕ ላይ ተቀምጬ ያኔ ቁርአን ምናምን ይከፈታል። ግሩፕ ላይ በሰማ እያዳመጥኩኝ ያኔ ሀማምና ባለ ችግር አለው ወይስ? እህት አይሰማም። ምን ላይ ተቀምጬ ነው ያልሽው? ግሩፕ ላይ ሁኜ ማለት ነው። ቁርአን ምናምን ይከፈታል። በሰማ እያዳመጥኩኝ ሀማ ምናምን ማጠብ እችላለሁ ወይስ ይቻላል? አይቻልም? አይቻልም። ቁርአን የምትሰሙ ከሆነ ኤርፎን ቁጥንም ያቸው አይቻልም። ሁለተኛው ታዘብ አንዴ ሚዩት አድርገው። እሺ ቢረብሽ ድምፅ አለ ከአንተ ጋር። እሺ ከታች ያለው ወገናችን መቀጠል ትችላለህ። ጥያቄ አለ በስለሆና ላይ? አዎ ቅድም እያወራን ነበር። አሁን አወርደን ነው እንጂ ቅድም እያወራን ነበር። ጥያቄ ጠይቄ ነበረ እና አልመለስክልኝም። ጥያቄ ምንድን ነው? ያው ስለ አላህ እና ስለ ኢየሱስ ክርስቶስ ነው፣ ስለ ኢሳ ማለት ነው። እናንተ ኢሳ ስለምትሉት ጥያቄህን አቅርብ። አላህ ሰማይና ምድርን የፈጠረው በቃል ነው። ሁም ብሎ ፈጠረው። ከዛ ኢሳም ሲፈጠር በቃል ነው የተፈጠረው። ስለዚህ ቃል ፈጣሪ ነው ማለት ነው። ምን አገናኘው ልጄ? ያው ስለተናገራለሁ ነው። አምላክ አላህ ስብሐነ ወተዓላ ዒሳንም ሰማይንም ምድርንም በቃሉ ፈጠራቸው። ስለዚህ ኢየሱስ አላህ ኢሳንም ይሁን ብሎ ፈጠረው። ስለዚህ ኢሳ ፈጣሪ ነው ማለት ነው። ተፈጠረ እያልክ እንደገና ፈጣሪ ነው ብሎ ጠየቅ። ተፈጠረ ብለህ እንደገና ፈጣሪ ነው ማለት አይሆንም። እንደሱ ፍጡር ፈጣሪ አይሆንም። አይደለም ቃል አይደል? ቃል ነው አይደል? ኢሳ ሰማይም ምድርም ዒሳም ሁላቸውም በቃ አምላክ አላህ ነው የፈጠራቸው። በምኑ? በትእዛዙ ወይም በቃሉ ሆኖ አላቸው። ሆኖ ቃል ማለት አላህ ማለት ነው አይደል? አይደለም። ንግግሩ ከባህሪው ነው። አላህ ስብሐነሁ ወተዓላ ይናገራል፣ ተናጋሪ ነው። ተናግሮ ፈጠራቸው፣ አስገኛቸው እንደ ማንኛውም ፍጡር እኮ። እሱን እንዴት መሰለ ልጠይቅ ያሰብኩት እኔ የአላህ ቃል በቃ ቃሉ መፍጠር ይችላል
ለምሳሌ አንተ አልፈጠረም፣ እሱን የፈጠረ አንተ አላህ ነው የፈጠረኝ። በቃል አይደለም የፈጠረ አንተ ነው። ሁም ብሎ አይደለም የፈጠረ አምላክ አላህ ሱብሓነሁ ወተዓላ አንተን የፈጠረ ከአፈርና ከንፋስ ነው። አራቱን ባህሪያት አድርጎ ማለት ነው። በምንድን የተፈጠርኩ አንተ? ከእናትና ከአባቴ ነው እኮ የሰው ልጅ በምን መጣ ማለት ነው? አደም በኬት ተፈጠረ? አደምን በአፈር እና በውሃ በዛ ነው የፈጠረው። በቃሉ ግን አይደለም የፈጠረው አይደል? ከዚያ ከአፈርና ከውሃ አስገኘው፣ ከዚያም በቃሉ አስገኘው። ሁን አለው፣ ሰው ሆነ። ማስረጃ ላሳየህ አላለም የሚል አሳይኝሽ። አሳያለሁ። አብሽር እንዳፈራ ያላወጣለህ ያው አምላክ አላህ ስብሓነሁ ወተዓላ ሶስተኛው ምዕራፍ ቁጥር 59 ላይ ምን ይላል? አላህ ዘንድ የዒሳ ምሳሌ ልክ እንደ አዳም ነው፣ ልክ እንደ አዳም ብጤ ነው አለ። ከዚያም ከአፈር ፈጠረው አለ አዳምን። ከዚያም ለእርሱ ሰው ሁን አለው፣ ሆነም ይላል። ያው ሁን ብሎ በቃሉ ነው የፈጠረው። ያ ሰላም። እስኪ መልሰው አንዳሰኝ። እሺ መልስና ኢሳ ምን ያደርጋል የአዳም ፍጥረት ላይ? አንዴ ወደ ኢሳ እንመለሳለን። ግን አዳምን ሁን በሚለው ቃሉ እንደፈጠረው አሳየኝ ስላልክ እችን እንጨርሳት። አንድ ያው ሰው ሁን አለው ወዲያውም ሆነ ይላል እኮ። ምን አገናኘው ነው ይሄ? እዚህ ጋር እኮ አይመጣም። መጀመሪያ የተፈጠረው ኢሳ ጋር ምን እንዳገናኘው አብራራልሃለሁ፣ ችግር የለውም። ግን ምን ጠየቅክ መሰለህ? አዳምን ሁን ብሎ እንደፈጠረው አሳየኝ ብለህ ነበር። እሱን አገኘህ ወይ ነው? አሁን አገኘሁ በለኝና ጨርሰን ከዚያ ወደ ኢሳ ጋር ምን አገናኘው የሚለውን እመልስልሃለሁ። አብሽር። አዳምን ምን አለው? ሁን በሚለው ቃሉ እንደፈጠረው ያው ሁን አለው፣ ሆነም ይላል። አየኸው? እሱን ከኢሳ ጋር ምን እንዳገናኘው ከዚያ ልንገርህ። እሺ አስረዳኝ። ያው ላስረዳ። እንደሱ አላህ ስብሓነሁ ወተዓላ እዚህ ቦታ ላይ ምን ይላል? ኢነ መሰለ ዒሳ ዒንደላሂ ከመሰሊ አደም። እንግዲህ የዒሳ ምሳሌ ከእኔ ከአላህ ዘንድ ልክ እንደ አዳም ቤቴ ነው አለ። ከምን አንጻር ከተባለ አንተ ራስን ቅድም ተረድተኸው ነበር። ሁን በሚለው መሰረቱ ማለት ነው። በቃል መገኘቱ ከአዳም ጋር አንድ ነው ቢጤያቸው። ዒሳንም ሁን በሚለው ቃል አስገኘሁት፣ አዳምንም ሁን በሚለው ቃል አስገኘሁት አለ። የተገኙበት ምንጫቸው እርሱ ነው የሚለያየው። ምን ከተባለ ዒሳ የተገኘው ከድንግል ማርያም ማህፀን ነው። አዳም ደግሞ ከአፈር ነው የተገኘው። ግን በቃል በሚለው ደረጃ እኩል ናቸው እያለ ነው። አዳምንም ሁን ብሎ አስገኘው፣ ዒሳንም ሁን ብሎ አስገኘው። ዒሳን ሁን ብሎ እንዳስገኘው ድንግል ማርያም ጠይቃ መልአኩ ገብርኤልን እንዴት ይገኛል ልጅ ባለች ጊዜ ሁን ይለዋል አላህ፣ ወዲያውም ይሆናል ብሎ ነገራት። አዳምንም ምን አለው አላህ? ሁን አልኩት ወዲያውም ሆነ አለ። ስለዚህ በቃል በሚለው ደረጃ አንድ ናቸው፣ በመንፈስ በሚለውም ደረጃ አንድ ናቸው። ስንም ልጨምርልህ እዚህ ላይ ባይጠቀስም፣ ለምሳሌ ዒሳን አላህ በሌላ ቦታ ላይ ከሆነ ወሩሑ ሚንሁ ብሎ ገልጾታል፣ ከእኔ የሆነ መንፈስ ብሎ ገልጾታል። አዳምንም ልክ እንዲሁ ቃል በቃል ከመንፈሴ ብሎ ገልጾታል። ስንም ላሳየህ እችላለሁ። በሁለቱም አንድ ናቸው፣ እኩል ናቸው። አሁን አዳም ሲፈጠር ኢሳ እንደሚፈጠር ይታወቅ ነበር። አምላክ አላህ በእውቀቱ ሁሉም አሉ እንደሚፈጠሩ ይታወቃል። ሌላ ጥያቄ አለ? ለማንኛውም ጥሩ። እሺ ሌላ ጥያቄ ካለ መቀጠል ትችላለህ። ካልሆነ ለቀጣዮች እድል ስጣቸው። እሺ ታዘብ፣ ጥያቄ ካለ መቀጠል ትችላለህ። ታዘብ፣ እየታዘብከን ነው መሰለኝ፣ ጠይቅ። እሺ የለም መሰለኝ። አሌክስ አሉ። ኦኬ ቀጥል። እሺ ታዘብ ይቀጥልና አሌክስ አይሽ። እኔ እንኳን ስለ አላህ ግርዶሽ ነበር ማወቅ የፈለኩት። እሺ ቀጥል፣ ጥያቄን ቀጥል፣ ይገኛል። የአላህ ግርዶሽ ወይም ብርሃኑ ምናምን ነገር እስኪ ንገረኝ እስኪ።
አብሽር እነግርሃለሁ። አምላክ አላህ ስብሐነሁ ወተዓላ ከፈጠረን በኋላ በእኛና በእርሱ መካከል ገርዶሽን አድርጓል። ሂጃብ አለው እያሉ ብዙ ጊዜ ሌላ እምነት ተከታይ ሰዎች ሲሳለቁ አይታቸው ሊሆን ይችላል። ሂጃብ ሲባል በምንቀርጸውላቸው ከታች ስላለው የዋህ ህዝብ የሚለብሰው ልብስ አለው ሂጃብ እያለ። ሂጃብ ሁለት ትርጉም አለው። አንደኛ ግርዶሽ ማለት ነው። አላህ በቁርአን ላይ ሲናገር ለምሳሌ ሚን ወራኢ ሒጃብ ወኢዛ ሰአልቱሙሁነ መታዓን ፈስአሉሁነ ሚን ወራኢ ሒጃብ ይላል አላህ። ሴቶችን የሆነ መገልገያ እቃ መጠየቅ በምትፈልጉ ጊዜ ከግርዶሽ በስተጀርባ ሆናችሁ ጠይቋቸው ይላል። ግርዶሽ የተባለው እዚህ ጋር የሚጋርድ የሆነ የሚከልል ነገር ማለት ነው። ቅቷል አለ። ለሴቶች ልብስም ልክ እንዲሁ ሒጃብ እያያንን ይጠቀመዋል። በእርግጥ አላህ ስብሐነሁ ወተዓላ በቁርአን ላይ ያ አዩሃ ነቢይ ቁል ሊአዝዋጅከ ወበናቲከ ወኒሳኢ ልሙእሚኒን ዩድኒነ ዐለይሂነ ሚን ጀላቢቢሂን ይላል። ሙሐመድ ሆይ ለሚስቶች፣ ለሴት ልጆች፣ ለምእመናን ሴቶች በሙሉ ሰውነታቸው ላይ ጅልባባቸውን ይለቁ ዘንድ እዘዛቸው ይላል። የዛን የታሰበው ደግሞ ልብሳቸው ነው። ታለርላ ስለዚህ በሌላ ቦታ ላይ አላህ ነቢያችን ሰለላሁ ዐለይሂ ወሰለም ወተቂ ዳዕወተ ልመዝሉም አሉ። ፈኢነሁ ለይሰ በይነሃ ወበይነ ላሂ ሒጃብ አሉ። የተበደለን ሰው ጸሎት ተጠንቀቁ። በተበደለ ሰው ጸሎትና በአላህ መካከል ግርዶሽ ወይንም ሒጃብ የለምና አሉ። ምን ማለት ነው? የሚጋርድ የሆነ ነገር የለም፣ በቀጥታ ጸሎታቸው ይደርሳል እያሉ ገብቷቸዋል። ይህን ከተረዳን የአላህ ስብሐነሁ ወተዓላ ግርዶሽ ሲባል ጊዜ ምን ማለት ነው ወደሚለው እንምጣ። የአላህ ስብሐነሁ ወተዓላ እኛን ከፈጠረ በኋላ በእኛና በፍጥረቱ መካከል አንዴ ኔት አድርጌ ይወዳል። እኛን በፍጥረቱና በእኛ መካከል ግርዶሽን አድርጓል። ቦታቸዋል አይደለ? ያ ነው ነቢዩ ሰለላሁ ዐለይሂ ወሰለም ስለዛ ተናገሩ። ከዕለታት አንድ ቀን ነቢ ሰለላሁ ዐለይሂ ወሰለም እንደምታውቁት አላህ ስብሐነሁ ወተዓላ መልአኩ ጅብሪልን ላከና ወደ ምድር ሂድና ሙሐመድን አምጣ ብሎ አዘዘው። ከዛ ጅብሪል ነቢ ሰለላሁ ዐለይሂ ወሰለምን ይዞ መጣ። 7ቱን ሰማያት ካረጉ በኋላ ነቢ ሰለላሁ ዐለይሂ ወሰለም ሄዱ። ከ7 ሰማያት በላይ አለፉ። መልአኩ ጅብሪል ግን ከዛ ላለፈው ነበር። በዚህ የምትረዱት ነቢ ሰለላሁ ዐለይሂ ወሰለም ነቢያትም ሆነ መልአክ የማይደርስበትን ቦታ አልፈው ሂደዋል ወደ አላህ ስብሐነሁ ወተዓላ። በአላህና በነቢ ሰለላሁ ዐለይሂ ወሰለም መካከል ግርዶሹን እስኪያዩ ድረስ ደርሰዋል። ነቢ ሰለላሁ ዐለይሂ ወሰለም ከአላህ ትእዛዝን ይዘው መጡ፣ ሶላትን። ከዚያ ምድር ላይ ለሰዎች ነገሯቸው። ዛሬ ከአላህ ጋር ተነጋግሬ መጣሁ ብለው ትእዛዝ በተቀበሉ በተናገሩ ጊዜ በዚህ ጊዜ ነው ሰሃቦች ጠየቋቸው። አሁን በደንብ አዳምጠኝ እሺ፣ ስለ ሂጃቡን እናገር ነው ነቢ ሰለላሁ ዐለይሂ ወሰለም ከተናገሩት ማለት ነው። ሀራአይተ ረበከ አሏቸው እና ሙሐመድ ጌታን አላህን አናገርኩት ካልከን እና ጌታችንን አላህን አየኸው ማለት ነው ብለው ጠየቁ። ነቢ ሰለላሁ ዐለይሂ ወሰለም ምን አሉ? አና አራሁ አሉ። እንዴት ላየው እችላለሁ? ላየው አይቻለኝም አሉ። ወሒጃቡሁ ኑር፣ በእርሱና በፍጥረቱ መካከል ያደረገው ሒጃብ ወይንም ግርዶሽ ብርሃን ነው አሉ። ለው ከሸፈሁ አሉ፣ እርሱን ግርዶሽ ቢገልጠው ለአሕረቀ ስብሓት ወጅሂ ማመደል በሰር አሉ። በእርሱና በፍጥረታቱ ፊት ለፊት ያለን ሁሉ ፍጥረት እንዳለ ባጠፋቸው ነበር፣ እርሱን መቋቋም አይችሉም ነበር አሉ። ቃል በቃል ይህን መገለጫ እንዳው ክርስቲያኖች እውነትን የምትፈልጉ ከሆናችሁ እግዚአብሔር ተገልጸውበታል መጽሐፍ ቅዱስ ላይ። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ ምን ይላል? የማይሞተውም እርሱ ብቻ ነው አለ ስለ አምላክ ሲናገር። ከዚያስ ስለ ባህሪው ማንም ሊቀርበው በማይችል ብርሃን ውስጥም ይኖራል አለ። አንድም ሰው እንኳን አላየውም፣ ሊያየውም አይቻለውም። ክብር እስከ ዘላለም ለእርሱ ብቻ ይሁን አሜን ይላል። አላህ አክበር። ማንም ሊቀርበው በማይችል ምን ውስጥ ይኖራል? ብርሃን ውስጥ ይኖራል አለ። አንድም ሰው እንኳን አላየውም፣ ሊያየውም አይቻለውም አለ። ቢያዩትስ ፍጥረታቶች ቢገለጥላቸው ወዲያው ይጠፋሉ። እግዚአብሔር መጽሐፍ ቅዱስ ላይ ሲናገር ምን አለ? ኢነሁ ላ የራኒ አሐዱን ወየዒሽ አለ። እኔን አይቶኝ ከቶ ማንም በህይወት የሚኖር የለም አለ። ይጠፋል ነው በቃ። ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም መጥተው የሰበኩን ያኔ ነቢያትን አምላክ ነው። ማንም ሊቀርበው አይችልም፣ መቼም አይሞትም። ማንም ሊቀርበው በማይችል ብርሃንም ውስጥ ይኖራል ብለው ነው የተናገሩት። እውነትን ለሚፈልግ ሰው ያው እርሳቸው መጥተው አዲስ አምላክ አልሰበኩም። የአብርሃም የኢስሐቅ የያዕቆብን አምላክ ነው። መቼም ቢሆን አይሞትም ተብሎ ተነገረ። ማንም ሰው ሊቀርበው አይችልም አለ። አንድም ሰው እንኳን አላየውም ተባለ። ማንም ሊቀርበው በማይችል ብርሃን ውስጥም ይኖራል ተባለ። አያቸዋል። እሺ ካለህ መቀጠል ትችላለህ፣ ከሌለ ሌሎች ጥያቄያቸውን መቀጠል ትችላለህ። ሰለሞን ሰላም ነው? ደህና አልሐምዱሊላህ። ይቅርታ ሰለሞን ይቀድመኝ ነበር እንደ እሱ አሌክስ በቃ ቀጥልና ሰለሞን ጠብቀዎች ትንሽ። እሺ አሌክስ ቀጥል። እሺ ሰላም ነው? ይሰማሉ አይደለ?
ይሰማል። ቅድም ስለ ክርስቲያን